አካላት ህገወጡን ስራውን የህግ አካላት ይከታተሉታል። ብዙ የህግ አካላት ከታች ሆነው እንደሚከታተሉ እርግጠኛ ነኝ። ለዛ ነው ቴንኪዩ ሚኪ ስላስተካከልከው። ሌላ ደግሞ እዚህ ጥያቄ በጣም ታች እየጠየቁ ነው ተመልካቾች፣ ልመልስላቸው። ሰያ እያሉ ነው። ሰያ ድምፅ መሆን አትችልም ስለተባለ በቃ ድምፅ ላለመሆን በቃ ስራውን እየሰራ ነው። እኛ ደግሞ በቃ እስኪ ደግሞ እኛ እንስራ፣ አንተ ደክመዋል፣ አንተ ሀሳቡን አጀንዳውን ካመጣኸው እኛ ደግሞ እስኪ ያለውን ነገር እናስኪል በማለት እረፍ ብለነው ነው። እሺ ጋይስ፣ ምክንያቱም ድምፅ በመሆኑ ምክንያት ኮምፕሌን እየመጣ ነው። በቀደም ኮሜንታተሮች ምናምን ያለውን ግፍ ታውቃላችሁ። እና ሀቡም ያው ሁላችንም እየተነቀፍን ነው። ምንም ቢሆን ግን ስለደከመው እሱ አረፍ በል፣ እኛ ይህን ነገር እናድርግ በማለት ነው። ሰያለ የምትሉ አለ፣ ደህና ነው። ቴንኪዩ። ሰላም፣ እንዴት ናችሁ? ሳራ ከቀደምሽ ቅደሚ ወይም ከሌለሽ ትንሽ ቢዚ ናት። ኦርደር እያወጣች አለ። ኦርደር እያወጣው ነው፣ ግን እየሰማችሁ ነው። እናገራለሁ፣ ችግር የለም። አቡዬ ቀደም ጊዜ እሺ፣ እኔ የምለው ነገር አንድ አህየውን ፈርተው ዳውላውን እንዳይሆንብን፣ በቅድሚያ መወቀስ እና መከሰስ ያለበት እዚህ ጉዳይ ላይ ይመች ነው። ምክንያቱም አሁን ይመችና ተክላይ ተካክደው ቢሆን ትኩረታችን ወደ ተክላይ ይሆን ነበር። ይመችና ተክላይ በፍጹም አልተካካዱም። አንድ አይነት ሰዎች፣ የአንድ ሳንቲም ሁለት ገጽታዎች ናቸው። ምክንያቱም እነሱ እየተደዋወሉ ሀሳቡን ወደ ሌላ ህዝቡ እንዲቀይር እየታገሉ ነው። እኛን ጊዜ ለማጓተት እየታገሉ ነው። ይህን ያክል አንድ ጋር እየሰሩ ያሉ ልጆች ተክላይን የሚያስፈልገን አንዳችም ነገር የለም። ተክላይንም ብንፈልገው እንዲህ በቀላል የምናገኘው አይደለም። 80 የታጠቀ ኃይል በዙሪያው እያለ እንዴት ነው ሚሳኤል እና ታንክ ለው ላይ ሲፈላ የማይፈራ ሰውዬ በእኛ ቃል ሊፈራ የሚችለው? የታጠቀ ኃይል እዛ ነፍስ የታጠቀ ኃይል አለው። እዚህ መሀል ከተማ ላይ እንደው የህግ አካልም ካላችሁ እናንተም ስሙኝ፣ ከፍትህና ከስልጣን ገንዘብ እንደሚበልጥ እያየን ነው፣ እያሳያችሁ ነው በደንብ። እኔ ያደረጋችሁኝን አድርጉ፣ ተናግሬ ለሙት። ግን ይሄ እንዳይሆን የምትረዱን ነገር እዚህ መሀል ከተማ ላይ መኖሪያ ፍቃድ እያለው ማሽከርከሪያ ፍቃድ እያለው የመኪናው ታርጋ እየታወቀ የሚኖርበት ቤት እየታወቀ አሳዳችሁ መያዝ አቅቷችሁና ጥያቄ መጠየቅ አቅቷችሁ እንዳልሆነ ግልጽ የሆነ ነገር ነው። ያ ምንድን ነው? ይቅርታ፣ ጊዜ ዳኛው ታርጋው የሚታወቀው መኖሪያ ቦታው የሚታወቀው ማን ነው? ተክላይ ነው ወይስ ተክላይ በታጠቀ ኃይል ተከቦ የሚኖር ሰው ነው። ተክላይ ትዕዛዝ ተቀባይ ነው፣ አያገባውም። የመንገዱን መጀመሪያ ህግና ደንብ ስናውቅ አንድ መንገድ ሲወጣ ከ30 እስከ 50 የሚደርስ ጌሽ ወይም የመንገድ ጠባቂዎች አሉ። ከ5 እስከ 6 ያላነሱ ገፋር ወይም መሪ የሚባሉ ኃይሎች አሉት። በጣም ስለዚህ ይመችን ለመያዝ አንድ ሰው ሄዶ ኤምባሲ ሪፖርት ማድረግ አለበት። ይመች ህገወጥ የሰዎች ዝውውር ላይ እየሰራ ያለ ህገወጥ እንደሆነ ይመችን እኮ ለመያዝ ሀቢባ ይመችን ለመያዝ እኮ ይመች ራሱ ልጅቷን ጭኖ እኮ ለሹፌር እንደሰጣት ለሱዳኔ ሹፌር እንደሰጣት ቃል በቃል ራሱ ሲናገር ይመችም ሆነ እኮ ተክላይ እዚህ ቦታ ላይ ታብታብ እያደረጉ እንዳይቆራረጥባቸው ስናወራ እኮ እኛ እየሰሙን ነው ከታች። ይመችም ሆነ ተክላይ ታብታብ እያደረጉ ኤምባሲም ውስጥ የሚሰሩ ልጆች ታብታብ እያደረጉ እየተከታተሉ ነው። ጉዳዩን ስለተዉትና መርዳት ስላልፈለጉ ነው እንጂ ህዝቡን ጩኸት መስማት ስላልፈለጉ ነው እንጂ እኮ በደንብ እየሰሙ እያዩ እኮ ነው። ተክላይ ራሱ ማነኝ ይመች ራሱ ለሱዳኔ ሹፌር እንደሰጣት ራሱ ጭኖ ወስዶ እኮ በአደባባይ ተናግሯል። ለምንድን ነው ልትረዱን ያልፈለጋችሁት? ለምንድን ነው የህዝቡ ጩኸት መስማት ያልፈለጋችሁት? እስኪ እንዲሁ የህግ አካል የሆናችሁ ሰዎች፣ እንባ ጠባቂ ነን የምትሉ ሰዎች ለምንድን ነው ይሄንን ነገር በትኩረት ማየት ያልፈለጋችሁ? እና ኩልንገርትን ወንድሟ መጥቶ ሪፖርት ያርግ ተብያለሁ። ኤምባሲ ጠይቄ ወንድሟ ይምጣና ሪፖርት ያድርግ። ራሱ ከመመስከር በላይ ሪፖርት ምንም የለም። ይመች በቃል በቃል እኔ ወስጄ ለሹፌር ሰጥቻታለሁ ብሎ ቃል በቃል ተናግሯል። እነሱ የሆነ ነገር ማድረግ ስላልፈለጉ ብቻ ነው። ተክላይን ሳይሆን አሁን ትግላችን ይመችን ነው። ትክክለኛውን መንገድ ከሆነ የምንፈልገው ይመች ጋር ነው ሁሉም ነገር ሊኖር የሚችለው። ይመች ታገኘ ወይም ለጥያቄ ቀረበ ማለት ልጅቷ እጃችን ላይ ናት። ተክላይም ብናገኘው የሚፈልገው ሰው ሄዶ ቢያገኘው እዛ ቦታ ላይ ልጅቷን አይሰጥም። ምክንያቱም እሱ ትዕዛዝ ተቀባይ ብቻ ነው። ይመች ስጥ ካለው ይሰጣል፣ ያዝ ካለው እሱና ይመችና ተክላይ ተካክደው ቢሆን እኮ በትክክል ተክላይ እስካሁን በገንዘብም ሆነ በሌላ ነገር በሌላ ምክንያት ተደራድሮ ልጅቷን ይሰጥ ነበረ መስጠት ላለበት ሰው። ግን አልተካካዱም። እንዴት አድርጎ ነው ለእኛ አሳልፎ ሊሰጥ የሚችለው? ስለዚህ ሁለታችሁም ታብታብ እያደረጋችሁ እየሰማችሁ ነው። የምትሰሙት ነገር እንደው ተክላይ እንደ ሰው ተሰምቶክ የእሱን ትዕዛዝ ሽረ መስጠት ከቻለህ
ስጠን ልጅቷ ጊዜ ዳኛው እኛ ወንጀለኛ አንመርጥም። ሁሉም ወንጀለኛ ናቸው። መጠየቅ ባለባቸው ረድፍ እንጠይቃለን። አደኝ ኦፍ ዘ ዴይ ግን ልጅቱ እንድትወጣ ነው። ልጅቱ በማን እጅ እንደሆነች ፋይናል ስቴጅ እሱ ስለሆነ ነው እንጂ ማን ከመሰረቱ ጀምሮ ጌታውን ከሚባለው ጀምሮ ወንጀለኛ ናቸው እኮ ገባ። ለአባትየው ምንም አይነት መረጃ ኤቪደንስ ሀዘኑን የሚያወጣበት የፎቶ የሆነ ነገር ሳይልኩለትኝ እቃውን በስራ ሳያደርሱለትኝ ሞተች ብሎ ማርዳት ምን ማለት ነው? ይህ እኮ ከባህልም ከስርዓትም በኢትዮጵያ እንደው ሰው ሲረዳ እኔ አውቃለሁ እንደዛ አይደለም። ሲጀመር ያችን የመሰለች ገና ሩጣ ያልጠገበች ልጅ መንገድ ላይ ቀርታ እቃዋን ቤት ሳያደርሱ ደላላ የራሷ ደላላ ከሱ ጋር ኮንታክት ሳያደርግ አጋዥ ደውሎ የሚያስፈራራበትን ይሄን የትኛው ዓለም ላይ ነው ያለ ነው? እንደው ሁሉም ሰው እኮ እዛ ጫካ ላይ አይደለም እንደነሱ እኮ ሌላ ዓለምን እኮ ነው ያለው ሰው። የቴክኖሎጂ ዘመን ነው እና ያን ሁሉ መሳሪያ የታጠቁ ሰዎች እነሱ ይሄ የፎቶ ማንሻ ድሮን የላቸውም ማለት አይደለም። የሆነ እነሱ መግባት የማይችሉበት ቦታ እንኳ ቢሆን ፎቶ የሚያነሱበትን መንገድ ያው እነሱ ያውቁታል። ዞሮ የተካደ ነገር ስለሆነ ነው። ልጅቱን መልቀቅ ስላልተፈለገ ነው ደባ የተፈለገው። ያ ማሳያው ደግሞ ትናንት የተደረገው ድራማ ነው። ነገሩን ወዴት በቃ የሆነ ሰላም የሚሻ ማህበረሰብ ለማጋጨት ለማቆራቆስ በቃ ልጅቱ በህይወት መኖሯን ከዚህ በላይ የሚያሳይ ነገር አለ? አንድና አንድ ልጅቱን መመለስ ስለሆነ መፍትሄው ግን ጊዜያችሁን አታቃጥሉ። ጊዜ አላችሁ። አሁንም አቡን በውስጥ ኮንታክት ሻንጣውን ራሱ አንድ ሰው አያምጣውና ከሞተ አደራውን ሻንጣውን ለቤተሰቦቿ አድርሱ ተብሎ ይሰጣል እንጂ ሻንጣ በቀደም እንዴ አሁን የሆነ ሰው ዕቃ ይዤ የሆነ ነገር ቢሆንብኝ የኔን ትቼ እዛን ሰው ምን ይለኛል ነው የምለው እኮ አይደል እንዴ? የልጆች ከልጆቹ ደንታቢስነት የመሪዎቹ የሽፍታዎቹ የደላላዎቹ በቃ ድራማው አንድና አንድ የሆነ ቦታ ላይ ነው። ሻንጣዋን ለእንትኑ ሰጥቶት ነው አልጣለውም። ለምትቀይረው ልብስ ልትታገት አይደል? ልጅ ልትኖር አይደል? ጻጋ በህይወት ስላለች ልብሷን የምትቀይረው ነው ይዘህ እንዳትሄድ ሳይሆን የሚለው ጣል ሻንጣዋንና ይሄን ይዘህ ሂድ ይለዋል። እነሱ ከሄዱ በኋላ ሻንጣውን አንስተው ልብሷን ይሰጣታል። ስለዚህ እኛ ፖለቲካው ገብቶና ምን እንደተደረገ ገባችሁ? ከዚህ ከመነጋገርና ግንዛቤ ከማስጨበጥ ውጭ ለልጅቱ ድምፅ መሆን ከመቻል ውጭ ምንም ስለማናደርግ ነው ዝም ያልነው እንጂ አንድ ድንጋይ ነው የሚከልለን ከፊታችን ነው የደፈሯት ልጅቱን ብሎ ከመሰከር አብሮ ያለ ሰው ተኩሰው ገደሉብኝ፣ መንገድ አትወጣ ብላ ወደቀች፣ ከታች ተንፈራፈረች፣ ከላይ ተጎተተች አይደለም ነገሩ። አንድና አንድ ለምን ተደፈረች? የመጀመሪያው ኬስ። ሁለተኛ ለምን ተመታች? እሺ በሰብአዊነት አዝያ መጣኋት ካለ ወሰዳት። ልጅቱ ለምንድን ነው እኛ ጋር የማትሄደው ሲባል ማስረዳት ነው ልጅቱ የሆነበትን ምክንያት ወይስ በጥይት ቀልመሃለሁ ለጥ ብላ አጎንብሰህ ቀጥል ነው የሚባለው? የዚች ልጅ ነገር እኮ በጣም እኮ እውነት ለመናገር እኔ እንደ ወላጅ እንደው እናት የሆነ ሰው እኮ ይሄን መስማት እኮ የለበትም የሚወራው ነገር። በዛ ላይ የኢትዮጵያ እናቶች የኢትዮጵያ አባቶች ይሄ የሪታይርመንት ገንዘብ የጦሬታ ገንዘባቸው ልጆቻቸው ናቸው። አይናች ሲያደግድ ጉልበት ሲደክም መጦሪያ የሚለው ባንክ ቤት ያስቀመጠውን አይደለም ልጅ ጦረኛል ነው የሚለው። ከነገ ወዳ ብደክም ቤት ወስዶ በስርዓት ይሸኘኛል፣ ስርዓተ ቀብሬን በስርዓት ያስፈጽማል። ልጅ አለ ብሎ ነው ኢትዮጵያ ሕዝብ የሚኖረው። እንደኛ ባንክ ቤት ያለው አይደለም። እንደኛ የሰለጠነ ዓለም እንዳለው ስትሞቺ የሆነ ነገር የሚዋጣልሽ የሆነ መንግስት ድጋፍ የሚያደርግልሽ አገር አለ። አመት አርሰሽ ልጅሽን መከራትሽ አሳድገሽ ትምህርት ቤት ልከሽ አንቺ በባዶ እግርሽ እየሄድሽ ከነገ ወደ ደረጃ ሲደርሱ ልጄ ጦረኛም ብሎ ተስፋ አድርጎ እንደዚህ ነው አኗኗሩ። እናውቀዋለን። የኢትዮጵያ ሕዝብ አኗኗሩ አንድ አይነት ነው። ስለዚህ የዚህን ሰው መጦሪያ ሀብቱን ልጁን ስትነጥቀው ሰው የሆነ ሁሉ ነው የሚጠይቅ እንጂ ያ ሰውዬ ምስኪን አባት እባክህ ልጄን መልስልኝ አርሼ ልብላ የሚል ምስኪን አባት ብቻ አይደለም አንተ ጋር የሚታገሉ የኢትዮጵያ ሕዝብ ነው የሚታገልክ። ያሳዝናል በጣም። ይሄን ነው የምለው። ቴንኪዩ። ጊዜ ዳኛ ያመነበት ቪዲዮ ፕሊስ ልትልክልኝ ትችላለህ? እሱም ቪዲዮ ለጥፌ ቪዲዮ ልስራና ኤምባሲ እንዲደርስ በውስጥ የማይሰሙን ከሆነ ኤምባሲ በውጭ ህዝቡ እያየ ስንሰራ እንዲሰሙ እባክህ ያመነበት። ለምን ለእኔ ደውዬ ሪከርድ እያደረኩም ስጠይቀው ምሽዋር ነው ምሰራው ነው ያለኝ። ይመች ታክሲ ነው ምሰራው ነው ያለኝ። እንትና ደግሞ ማለት ታክላይ ደግሞ እንደ ማንኛውም ሰው ድንበር ላይ ተላላኪ ነኝ ተላልኬ ነው ምሰራው ነው ያለኝ። እና ያመኑበት ቪዲዮ ስለሌለኝ ያመነበት አለ ያልከውን ሪከርድ ላክልኝ እባክህ። እሱን ለጥፌ ቪዲዮ እንድሰራ ነገር ለኤምባሲ ያደስ አቡ ይኸውልሽ፣ አቡ ይቅርታ፣ አንደኛ ኤምባሲዎች ያውቃሉ፣ በብዙ ነገር ያውቃሉ። መሬት ሳይቀር የሰጡት ነው። በደንብ ኢንቨስትመንቱን ያውቃሉ። ደላላ እንደሆነ ያውቃሉ።
እሺ ለውጭ ጉዳይ ላለቃቸው ለኤምባሲዎች አለቃ ለውጭ ጉዳይ አድርሱልኝ ብዬ ብዬ ስራ እኔ ኃላፊነቴ ልወጣ አንዳንድ ኢትዮጵያዊ። ግን አንቺ ምስክር መሆን እሱ የግድ አያምንም። እንዴት ያምናል? ሌባ ነኝ ብሎ አያምንም። ግን እዚህ ጋር መጥተው ይመች ነው ደላላችን ብለው መስክረውልሻል። ያበቂሽ እኮ እዚህ ጋር መጥተው ደላላችን ላይ ሁለት ሶስት ጊዜ መኩ በነገራችን ላይ ሀቡ የፈለገችው ነገር አቡ ፋኖ ቤት ስለሚኖር ቮይሱ ችግር የለውም። አይ ደላላ ነኝ ብሎ አያውቅም። ደላላው ካለ አንደበቱ ስለሚያስፈልግ እኮ ነው። ከሱ ሪካርድ በኋላ እንግዲህ መንግስትም ምንም ካላረገልን ኤምባሲ ምንም ካላረገልን እናያለን። በአንደበቱ እኔ ነኝ ደላላው ብሎ ያመነበት አይለም አላለም። እኔ ሰጥቻታለሁ ነው ያለው። ለሱዳን ሹፌር ወስጄ ሰጥቻታለሁ ነው እንጂ አጥሻቸዋለሁ ነው ያለው። እሱም እኮ ምንድን ነው ለሱዳን አንቺ ቤት ብሎታል እኮ። ቆይ አንቺ ቤት ብሎታል። ሰምቼ አላውቅም። አንቺ ቤት ሱዳን ያድርሻታለሁ ታክሲ እንዲወስዳት ቢልስ እኔ እኮ ከአንደበቱ ደላላው እኔ ነኝ ደላላው ብሎ ያመነበት ያለ መስሎኝ። ወይኔ ሀሳቡን ልጨርስ። እሱ አላለም። እኛ ከመጀመሪያው ጀምሮ ኬዙ ላይ አለን ያለውን ደግሞታል። አንቺ ቤት ምንድን ነው የደገመው? የገጠር ልጅ ሲጠይቅ ምግብ ሁሉ ገዝቼላችኋለሁ እንደዚህ በእኔ መኪና ፒክስ አደረጋችሁ ብሎ እኮ ተናግሯል እኮ። እሱማ ታዲያ ደላላ አልወጣም አይወጣም። ሌባ ደግሞ ሌባ ነኝ አይልም። ይሄ ሀጆቹ ግን እሱ ነው ደላላችን ብለዋል። አለቀ። ለእሱ ነው የከፈሉት ገንዘብ። ከሱ በላይ ኤቪደንስ የለንም ነው ብዬ ነው እንጂ እነሱማ ደላላችን ነው ያሉበትማ የሁሉም ቃል ሪከርድም አለ፣ በጽሁፍም ማስቀምጫለሁ፣ ፎቶዎቻቸውም አለን። በቂ መረጃ እኮ ሰብስበናል እኛ። ግን ያልሰማሁት ነገር ያመነበት አለ ሲለኝ ጊዜ ደላላ ነኝ ብሎ ያመነበት ያለ መስሎኝ በቃ ደን ገባክ። ከዚህ በላይ የምንፈልገው ነገር የለም ብዬ እንደዛ ብሎ አላለም አይልም። ይኸውልሽ አሁን ሌላ ነገር ሲሆን በሚያድሱት ፓስፖርት አሳደው የሚይዙ ኤምባሲዎች 50,000 ሰው ተቀምጦ ይሄ ሰው ይሄንን ግፍ ሲሰራ ኮንታክት ሊያደርጉት አልፈልጉም። ያውቁታል እኮ በደንብ ኤምባሲ የሚመላለስ ሰው ነው። ዝግጅት ላይ የሚመጣ ነው። መሬት ከነሱ ወስዶ ኢንቨስትመንት የሰራ ሰው ነው። ጥቅቅ አድርገው ያውቁታል። ሌሎቹ አይናገሩ። ኤምባሲዎች ግን እያወቁ ነው የማያደርጉት። ለምሳሌ ፎቶ ደርሷቸው እዚህ ጋር በውስጠኛ ብዙ ነገር ብለናቸው ደርሷቸው ምን እንደደረሳቸው ኮንፈርሜሽን ነው ይልክልሻል ከፈለግሽ። አዎ ደርሷቸዋል፣ እንትና ጋር ሁሉ ደርሷል ብሎኛል ያደረሰው ሰውዬ። ደርሷቸው ምንም እርምጃ ያልወሰዱ ሰዎች ናቸው። ምንድነው ግንኙነታቸው? የምናውቀው ነገር የለም። እኔ ግን አሁን እኛ ጠንክረን መስራት ያለብን ምንድን ነው? አንደኛ ይሄ ነገር ወደ ብሔር ሄዶ እንዳይሸጎጥ፣ ሁለተኛ እኛም ራሳችንን ኮንትሮል እያደረግን ወደ ብሔር እንዳንሄድ፣ ወደ ፖለቲካ እንዳይቀየር እዚህ ላይ ነው እኛ መታገል ያለብን። አዎ እኔ አንዳንድ ቦታ እያስገቡኝ በእኔ ኬዝ ሊያደርጉት ይፈልጋሉ። እኔ ፖለቲካ ካቁም እኮ ይቻል በቃ እኔን እዛ ውስጥ መጨመርም አይቻልም፣ ምንም የለውበትም። አንድም ሰው ጋር ገብቼ ፖለቲካ ቃል ስሰጥም አልታይም። አሁን የሀና ጉዳይ ነው ያመጣን። ከሀና ስር ያሉ ብዙ እህቶች አሉ፣ ብዙ ሰዎች አሉ። የእነሱን ጉዳይ ነው ይዘን ይመጣል። አሁንም እህት ወንድሞቼ እዚህ ታች ያላችሁ እንድታውቁ የምፈልገው እነዚህ ሰዎች ክሪሚናል ናቸው። እነዚህ ሰዎች ፍርድ መቅረብ አለባቸው። ይመች የሚባል ሰው እባካችሁ እዚህ ላይ የገባችሁ ኢንፎርሜሽን ስጡ ለእያንዳንዳችን። እሱ ደግሞ አይደለውም ካለ ወንድ ከሆነ እጁን ይስጥ፣ ሂድና ፖሊስ ጋር እንደዚህ ስሜ እየተነሳ ነው እኔ ደላላ አይደለሁም ብሎ ኮንፈርም ያድርግ። ኤምባሲዎች ያን ነው ማድረግ ያለባቸው። አይደለም ምስክር ጅኒ ከማለት አደባባይ የሚታወቅን ነገር በዚህ መልኩ ኤቪደንስ ስጡን። የሆነ ሰው መጥቶ ይክሰስ ምናምን። ለምንድን ነው የሚከሰሰው? ኢሌጋል ነገር የሚሰራ ሰው እንዴት ይከሰሳል? እስኪ ከሰሳ አትጠብቂም። ይሄ ሰውዬ ሁማን ትራፊክ ነው። እንግዲህ ቀጥታ ደውዬ ኤምባሲ ስጠይቅ የተባልኩትኝ ዛሬ ምንድን ነው የቤተሰብ አላት ወይ እዚህ ስባል ባለቤት አላት ወንድም አላት ብዬ፣ ወንድሟ ባለቤቷ ግን መኖሪያ ፈቃድ የለውም፣ ወንድሟ ግን ህጋዊ ነው ስል፣ እንግዲያውስ ወንድሟ ጅዳ ከሆነ ያለው ጅዳ ቆንጽላ ጽሕፈት ቤት ሄዶ ሪፖርት ያድርግ፣ ኦር ሪያድ ከሆነ ያለው ሪያድ ኤምባሲ መጥቶ ሪፖርት ያድርግ። ቤተሰብ አካል የተባልኩት ሀቡ አንደኛ ቁጥራቸውን ላኪልኝ ለኔ
ሜቢ አንቺ ለስለስ ብለሽ አውርተሻቸው ይሆናል። ይሄ ነገር ልክ አይደለም። ምክንያቱም ሁማን ትራፊኪንግ እነሱ ዜጎቻቸውን ሊጠብቋል እዛ የተቀመጡት እንዴ ዜጎቻቸው ላይ ወንጀል እየተሰራ ነው ድረሱ ሲባሉ አይ የሆነ ሰው መጥቶ ኤክሰስ ማለት የወንጀል ተባባሪ ናቸው። በየትኛውም ዓለም አይደረግም። ኤምባሲ የሚቋቋመው የራሱን ህብረተሰብ መብት ለማስጠበቅ ነው። እዛ ምድር ላይ አንድ ሰው መጥቶ ይሄው ስሌቨሪ እየሰራ ነው ይሄ ሰውዬ አምጥቶ ልጆችን በህገወጥ አምጥቶ በየወሩ ደሞዛቸውን እየነጠቀ 5 ሳንቲም ሳይሰጣቸው አመት 2 አመት እያሰራ ፎቅ እየገነባ ነው ተብሎ ሲጠቆሙ ያን ሰው አቅርበው ጥያቄ መጠየቅ ግድ ይላቸዋል። ኢንካሙን ሶርስ ማወቅ ግድ ይላቸዋል። ይሄ እኮ ኢትዮጵያኖች ናቸው እየተሰቃዩ ያሉት፣ እየሞቱ ያሉት፣ በየቦታው እየተደፈሩ ያሉት፣ ለባርነት እየተሸጡ ያሉት እኮ ኢትዮጵያኖች እህቶቻችን እኮ ናቸው። አይደለም እንዴ? የምን የሚደርስ ነው የሚፈልገው? ወንጀል እኮ ነው እየጠቆምን ያለ ነው። ወንጀል ሲጠቆም ያንን ወንጀል ማስቆም ግዴታው ነው ኤምባሲ። እኔ ስልካቸውን አጥቼ ነው በሰው ነው ያስላኩላቸው። ስልካቸው ካለ የዜጎች ተላላፊን ዋናውን የሁሉንም ስልክ ልክልሃለሁ። እነሱን ራሱ ልንታገላቸው ይገባል። እንደዚህ አይነት አመለካከት ካላቸው ይሄ የእነሱ ስራ ነው፣ የኛ አልነበረም መሆን ያለበት። ለምን እዛ ጋር ቁጭ ብሎ ደሞዝ የሚበላው የኢትዮጵያኖችን መብት አስከብራለሁ ብሎ ነው። ሌላ ታዲያ የሳውዲን መንግስት ሰላምታ ለማለት ነው እንዴ? አይደለም እኮ ኤምባሲም ተቋቁሞ ለዜጎች የዜጎችን መብት ማስከበር ነው። ይሄንን ኤቪደንስ የሚጠይቁበት ቁጭ ብለው እኮ የሚሰሙት እዚህ ጋር 50 ሺህ ሰው ይመለከታቸዋል። መንግስት ራሱ እኮ ምንድን ነው ሳውዲ ላይ የተፈጠረው እስቲ ሂዱ የሚላቸው እኮ እነሱን እኮ ነው። 50 ሺህ ሰው ሲሰበሰብ እኮ መንግስት ይጠይቃቸዋል። ሂዱ ቼክ አድርጉ ይላቸው የለን አድርገዋል። ቁጭ ብለው ታፕታፕ ያደርጋሉ እዚህ ጋር እንዳይቆራረጥ እንቅልፋቸው እንዳይመጣ ስራ ላይ ምናምን ዊ ኖስ። ስለዚህ አሁንም እኛ እናንተን ኑ ኢንቮልቭ አድርጉ፣ እንረዳዳ፣ ለህግ እናቅርብ። እኔ እኮ ፖሊሶቹ እኮ ደብዛውን አተው እንጂ እኮ ይዙት ነበር እስካሁን። ለምን ተደበቀ? የዛን ቀን ትዝ ይልሻል ምን ብየዋለሁ? አንተ ንጹህ ከሆንክ ውጣና እስቲ ፖሊሶች ጋር አናግራቸው። የመኖሪያ ፍቃድ አለ ምን ያስፈራል? እራሱ ከመኖሪያ ፍቃዱ ጀምሮ ወንጀል ነው። ኢትዮጵያዊ ሆኖ የውሸት ፓስፖርት ፎርጅድ አሰርቶ ሶማሌ ነኝ ብሎ እኮ ነው ያወጣው። ይሄ ራሱ እኮ ወንጀል እኮ ነው። ይሄ እኮ ሁሉ ነገሩ በወንጀል የታጠበ በጣም መርዘኞች ናቸው። ስለዚህ እነዚህ ልንታገላቸው የእህቶቻችን እንባ ልናብስ ግድ ይለናል። ሀና በህይወት አለች ድብና አድርጋ። እኔ በጣም ማዝ ነው። አሁንም ከታች ሆነ ስለምትሰማ እኔ ስላንተ አጀንዳ ለማምጣት አይደለም። እንትና የገጠር ልጅ አሁንም ቪዲዮ ስራ መደፈሯን ቪዲዮ ስራ አሁን እየሰማ ስለሆነ የዛን ጊዜ ሞታለች ብለህ ስትሰራ መደፈሯን አልጨመርክም። አሁን መደፈሯንም ጨምረህ ቪዲዮ ሰርተህ እቺ ልጅ ብዙ ነገር አለ ተሳስቻለሁ ብለህ ቪዲዮ ስራ። እሱን ለጭማሪ ነገር ነው ያልኩት፣ የእሱን አጀንዳ ለማምጣት አይደለም። አሁን የመጡት በሙሉ ለኛ የሰጡን መስመር ለኛ ያሳዩን የልጅቷ በህይወት መኖር ነው። 3 ሰዓት ነው የቆዩት። አቡዬ አስቢው፣ 3 ሰዓት 4 ሰዓት። አንደኛው መጥቶ እንዳውም 5 ሰዓት ሙሉ ምን ሲያደርጉ ነበረ? ቁጭ ብለው ሲጠብቁ ነበረ። ሁለቱ ሄዱ አይደለም እንዴ? 4 ሰዓታት 3 ሰዓታት ከሰዓት ቆይተው ሄዱ። እንደውም እኔ ምን ፖይንት ልጠይቀው ጽፌ ሳልጠይቀው የረሳሁት ምንድን ነው 1 ሰዓት ያህል ቆዩና ከዛ በኋላ መጥተው ክብሪ ላይተር ነው ምናምን ጠየቁትና ሄዱ አለ። ለምን ከመሬት ተነስተው ሄዱ? ተደውሎላቸው ነው? ኑ ተብለው ነው? ያለው እኮ ጠይቀው ነበር አልተደወለም ማለት። ታዲያ ሁለቱ መሪዎች እንዴት ከመሬት ተነስተው ብድግ ብለው ሄዱ? ማን ጠርቷቸው? የተሰጣቸውን ስክሪፕት ነው የሚያነቡት። ይኸውልሽ እኛ ከአንቺ በፊት ኬዙን ይዘነዋል እኮ ብዙ ሰው መጥቶ መስክሯል። ላይተርም ክብሪትም የምትባል አልሰማንም። እቺ ነገር የመጣችው መጥቶ ይመች ያንን ካለ በኋላ ነው። ይመች ታማለች ያማታል ካለ በኋላ ላይተር አለ። እስቲ ቤት ሀገር ነው ላይተር ምን ሊያደርግ ነው? ክብሪት ነው የሚባለው በሀገር እናውቃለን። እሱ ደግሞ ለሚጥል በሽታ እንጂ ለሚያጓራ አይደለም። ለሚጥል በሽታ ክብሪት ይጫራል እና የክብሪቱ ጭስ ያሸቷታል። ላይተር ምንድን ነው? አውቀው በቃ የሚያወሩት የሚዋሹ ሲያጡ ከዛ በኋላ ስክሪፕት ሰርተው ሰጧቸው። መጥተው ይሄን ስክሪፕት መናገር ጀመሩ። ይሄ የተጠና እነሱን ለማዳን የሚኬድ መስመር ነው። ሁላችንም ልንታገለው አንድ ሆነን ቆመን በኢትዮጵያዊነት እነ ሀናን ብቻ ሳይሆን
በሙሉ የሲዳማ ልጆች አሉ፣ እዛው ሰምቻለሁ። የኦሮሞ ልጆች አሉ፣ የትግራይ ልጆች አሉ፣ የአማራ ልጆች አሉ። እነዚህም በሙሉ ነፃ ለማውጣት ሁላችንም እጅ ለእጅ ተያይዘን መታገልና እነዚህ ሰዎች ለፍርድ ማቅረብ አለብን። እያንዳንዳችን ወዴትም ወደኋላ የምንልበት የለም። የሀና ነገር ደግሞ ይኸውላችሁ እኔ ቤትም ዓለም ያላየሁት ነው። እኔ ጾማለሁ። አሁን ዛሬ እንዲህ ስለፈልፍ ምግብ አልበላሁም። እኔ ቀኑን ሙሉ ምግብ እኮ ለመኖር ግዴታ አይደለም። አንድ ሰው በረሃብ አይሞትም፣ ማንም አይመጣም። ይኸውልሽ በመንገድ ላይ ሞቱ የሚለውን ነገር ያለማመዱት እነዚሁ ናቸው እኮ። ያልሞተን ራሳቸው በጥይት እየገደሉ በረሃብ ነው የሞተው እያሉ የሚዋሹት ማለት ነው። የሰው ልጅ በረሃብ ለመሞት ረጅም ጊዜ ያስፈልገዋል። ያን ያህል ደግሞ ጉዞ የለም። ውሃ ጠምቷቸው አያውቅም። ውሃ 3 ቀን ነው። ውሃ እኮ ኮንፈርሽን አደራርቆ ምን ብሎ ጉልበትሽን አሳንሶ 3 ቀን ድረስ እንኳን እስከ 3 እስከ 5 ቀን ያቆያል። አንድም ነገር የለም። አንድም ሰው በዚህ ጉዞ በሰላም አይሞትም፣ በምግብ እጦት አይሞትም። አንዋሽ። ሁላችንም ያያችሁ ካላችሁ ንገሩን እስቲ። ቆይ እዚህ ጋር ምግብ አቶ ይሄ እኮ ሳይንስ እኮ ነው። አንድ ሰው መጀመሪያ እላው ላይ ያለውን ፋት በርን አድርጎ ካሎሪ ነው ጨዋታው። እላው ላይ ያለውን ፋት በርን አድርጎ ጨርሶ በቆዳ ቀርቶ ከዛ በኋላ ነው የሚሞተው። እስቲ አምጡ ሞተ የሚባል በቆዳ የቀረሰው ንገረኝ እንዴ። ሰውነታችን እኮ ሰርቫይቫል ሞድ ይገባል። ያጠራቀመው ውፍረት ማለት አኮሙሌሽን ነው፣ እንትን ነው። ለሰርቫይቫል የምናስቀምጠው ፋት ነው። በቸገረ ጊዜ ባልበላን ጊዜ ከዛ ወስዶ ሰውነታችን ፕሮሰስ እንዲያደርግ እንድንንቀሳቀስ አንዳንድ ነገር ዊአር መሽን። ለዛ ነው ፋት አኮሙሌት የምናደርገው። እነዚህ ሁሉ ሞቱ የሚባሉ ሰዎች በታንቀው የተገደሉ ወይ ደግሞ ወድቀው የሞቱ ወይ ደግሞ በራሳቸው ታግተው ሞቱ ድራማ ተሰርቶ ለሌላ ሰው የሚሸጡ ናቸው። አንድም በራብ የሚሞት ሰው የለም። ይህንን ሁላችሁም እንድታውቁ። እዚህ ጋር ሞታ ይሆናል የሚባል አልሞተችም ልጅቷ። በህይወት እንዳለች ደግሞ እኛ በውስጥ ኤቪደንስ ማዕት ነው ያለን። አናወራም እንደፈለገ ብጎትቱን። በህይወት አለች። ምንፈልገው ይህ ከነ ህይወቷ እንድትመጣ ነው ምንፈልገው። ከነ ህይወቷ እንድትሰጡ ነው ምንፈልገው። በምንም አይነት መልኩ ይሄ የዲኤንኤ ጂን የምትሉት እኛ እንደማንቀበል ያን የተቀበልን ቀን እንደሚገድሏት ሁላችሁም ማወቅ አለባችሁ። መቼም